ስማኝ መጣ ይሄን ቆሜ ነው የማወራው መጣና ይኸው ጌታ ምስክሪ መጣ እኔም እኮ ተጋብዤ እኔ እናት እኔ እንዴት ነው እዛ ቤት ገብቼ የምበለው የስንት ባለ ሀብቶች ቤት ያምሻል እንዴ ደፋር ከዛ አስተናጋጇ መጣችና ስቴክ አለች yes አልኳት ናሆሜ አያቁጭ ስቴኩ ሲመጣ መሃል ላይ ይሄው ለመረጃ እንዲሆናችሁ ብዬ እዩት ይሄ ነው ስቴኩ አሁን ይሄ ምንድነው አሁን እዩት በእግዚአብሔር ሳጣራ የሚመስል ነገር አለው መሃል ላይ ሻማ የሚመስል ነገር አለው ይሄ ነው ስቴኩ እኔ ደግሞ ይሄ ሳጣራው የሚበላል መሰለኝ ዲኮር ነው መሰለኝ ሳጣራውን አነሳውና ሳረገው በቃ የሆነ የህይወቴ የቃና ለውጥ ተሰማኝ ከዛስ እበሉኝ አረ እንደው በመድኃኒዓለም እበሉኝ ከዛስ እበሉኛ ከዛ መሃል ላይ ያለውን ነገር እስከዛ ሰዓት ድረስ ስጋውን አልቀመስኩትም መሃል ላይ ያለውን ነገር አምላኬ ኢየሱስ የሀገሬ ልጅ ዛሬ እኮ ሰው የጋበዘኝን ስቴክ እያሳዩዋቸው ነው እኔም እያወራሁ ነው መሃል ላይ ያለውን ሻማ የሚመስለውን ነገር ይበላል እንዴ አልኩና ቆረስ ቅምስ ሳረገው ይኸው ኢየሱስ ምስክሬ ነው ዛሬ ከዛ እበሉ በእናት እንዳታወራ ወይ ውጣልኝ በእግዚአብሔር ስሜት ውስጥ ነኛው ከዛ እበሉኝ አዎ ካላላችሁ አላወራ ከዛስ ስጋውን በቀኝ እጅ ቢላውን ያዝ በግራ እጅ ሹካውን ያዝ እሺ ከዛ አንድ ጣትን እንዲያርግ ተባልኩ ለካ ቤቱ ፕሮቶኮል አለው በስታይል ነው ለካ የሚበላው ፍራይዴ ናይንቲስ በእጃቸው ሊበሉ ነበር እኔ ነኝ እንደውም ተው እንደዚህ አይበላም ብዬ ያዳንኳቸው ከዛዛ ሹፍልኝ ያራዳ ልጅ ስቴኩ ቢላውን በዚህ የቆረጥኩ ንክት አድርጌ ቅምስ ሳረገው በጣም ይቅርታ አድርጉልኝ ይሄን ቃል በመጠቀሜ ፍራይዴ ናይት የሚያውቃሉ ዛሬ አላራማ ይኸው ኢየሱስ ምስክሬ ነው ቀልዴን አይደለም ይኸው ፍራይዴ ይቻካል እኔ እግዚአብሔርም ብሏል እኔ እንደዚህ ነው እንዴ ይኸው ፍስስ እንዴ ጌቺ ምግቡን ቀምሾ ማለት ነው ወንበር ላይ ቁጭ ብዬ አልኩ እግዚአብሔርን ነው የምላችሁ ወይኔ ሊቀርጹኝ ነበር እንደውም እንዳቀርጹኝ ብያቸው ነው ይኸው ጌታ ምስክሬ ከዛ